ብልት ቶሎ ጥንካሬን በሚያጣበት ጊዜ ያንን ተከትሎ ቶሎ መጨረስ ሊመጣ ይችላል። ይህ የሚሆነው እንዴት ነው? የእርካታ ጣራ ላይ ሳትደርሱ በፊት ብልታችሁ እየተልፈሰፈሰ መምጣቱን ሲያበዛ ያን ጊዜ አይምሯችሁ ቶሎ ሳይልፈሰፈስ በፊት ወይም ጥንካሬውን ሳያጣ በፊት ቶሎ ልጨርስ የሚለውን ለራሳችሁ ማስለመድ ትጀምራላችሁ። እንዲህ በሚሆንበት ጊዜ የምናደርገው መጀመሪያ የጥንካሬ ማጣቱን ነው የምናከመው። እሱን ካከምን በኋላ ያን ተከትሎ ስለሆነ ቶሎ መጨረሱ የመጣው እሱም አብሮ ይቀረፋል ማለት ነው። በማንኛውም ስንፈተ ወሲብ ዙሪያ መታከም ከፈለጋችሁ ባዮ ላይ ባለ ስልክ ደውላችሁ ቀጠሮ በማስያዝ መምጣት ትችላላችሁ። ዶክተር ቤቴል ነኝ። ባይ። አራተኛ እኔ 5 ዓመት ሆነኝ ግንኙነት ካደረኩኝ ጉዳት አለው ወይ? የለውም። ሁለት ነገሮችን እንደ መላምት ይናገራሉ። አንደኛ ግንኙነት አለማድረግ የብልት ማነስ ያመጣል ይላሉ። እሱ ትክክል አይደለም። የብልት ማነስ የሚመጣው ወደዛ አካባቢ ያሉ ጡንቻዎች በቂ የደም ዝውውር ካላገኙ ነው። የበቂ የደም ዝውውር ደግሞ ለማግኘት ግንኙነት መደረግ ሳይሆን ጠዋት መቆም ነው ያለበት። ስለዚህ የብልት ማነስ የሚያመጣው ከግንኙነት መታቀም ሳይሆን ጠዋት የማይቆም ከሆነ የዛኔ በሌሊት ወደዛ የሚሄደው የደም ዝውውር በጣም ስለሚያንስ የብልት ማነስ ሊፈጠርባችሁ ይችላል ማለት ነው። ሁለተኛ ደግሞ ካንሰር ያስከትላል። በተለይ ደግሞ የፕሮስቴት ካንሰር ያስከትላል ነው። እሱ ትክክል አይደለም። የአሜሪካን ካንሰር ሶሳይቲ ለፕሮስቴት ካንሰር አጋላጭ ምክንያቶች ተብሎ ከግንኙነት መታቀብ የሚባለውን ነገር እንደ ምክንያት አድርጎ አላስቀመጠው። ራሱ ደግሞ ግንኙነት አለማድረግ ስንፈተ ወሲብ አያመጣም። ስንፈተ ወሲብ የሚያመጣው ደም ስር ላይ፣ ሆርሞን ላይ፣ ነርቭ ላይ፣ ሳይኮሎጂ ላይ ያሉ ችግሮች ናቸው። አግባብነታቸው መርምረን ሕክምና ልንሰጣችሁ እንችላለን። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በላይ ሁል ጊዜ ክፍት ነው። ወንዶች ብልታችሁ ጠዋት ላይ ይቆማል። ይሄ በጣም ወሳኝ የሆነ ነገር ነው። እሺ በምሽቱ ውስጥ ቢያንስ ከ3 እስከ 5 ጊዜ የወንድ ልጅ ብልት ይቆማል። ይሄንንም ጠዋት ላይ አንዷን እናንተ በምትነቁበት ሰዓት ላይ ታገኙታላችሁ። ታዲያ ይሄ ነገር በተለይ ብልት የመቆም ችግር በሚያጋጥማችሁ ሰዓት ላይ በጣም ወሳኝ የሆነች ምልክት ናትና ምን እንደምትነግረን ልንገራችሁ። የወንድ ብልት ለግንኙነት በሚቆምበት ሰዓት ላይ ተቀናይተው የሚሰሩ ብዙ ክፍሎች አሉት። የነርቭ አለ፣ የደም አለ፣ ሳይኮሎጂካል ጭንቅላታችሁ ዝግጁነትና የመሳሰሉት አሉ። ታዲያ እዚህ ጊዜ ኦርጋኒክ ኮዝ ምንላቸው የደም ቧንቧና የነርቭ ችግር አለመኖሩን ይሄ ጠዋት ላይ መነሳቱና ስራውን እየሰራ መሆኑን ያረጋግጥልናል። ነገር ግን ከአንዳንድ ሁኔታዎች ጋር በተያያዘ በተለይ እንቅልፍ ከማጣት፣ ከመጨናነቅ፣ ከመጠጥ፣ ከእድሜ ጋር በተያያዙ ጧት ተደጋጋሚ የምታዩት የብልት መቆም አንዳንዴ ሊቀንስ ይችላል። ስለዚህ ይሄ ነገር ሊያሸብራችሁ አይገባም። ነገር ግን የመቆም ሁኔታው ካለ ስራውን እየሰራ መሆኑን ያረጋግጥልናል ማለት ነው። በማንኛውም ስንፈተ ወሲብ ሆነ ቶሎ የመጨረስ ጉዳይ መታከም ፈልጉ ከሆነ ስልኬ ባዮ ላይ ያለ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ቀን። እኔ ካለማድረግ የተነሳ ብጉር ፈጀኝ። ብጉር እና ግንኙነትን ምንድነው የሚያገናኛቸው? ወጣቶች ላይ ልክ ብጉር በጣም በሚያስቸግራቸው ጊዜ አንዱ እንደ መፍትሄ የሚቀርብላቸው ነገር ግንኙነት ማድረግ ብትጀምር እኮ ይህ ነገር እንዳለ ይጠፋል ነው። ከየት ነው የመጣው ይሄ ነገር? ከግንኙነት በኋላ የሚለቀቁ ሆርሞኖች አንደኛ ሪላክስ እንድናደርግ ስለሚያደርጉን፣ ሁለተኛ ደግሞ የሆርሞኑ መቀያየርም ከሆርሞን ጋር የተያያዘ ችግርን ይፈታል በሚል ነው እንደ አይነት ነገሮች የተነሱት። እንዲሁም ደግሞ አጋጣሚዎችን አንዳንድ ጊዜ እንደ ምክንያት ስለምንወስዳቸው ነው። ነገር ግን ለብጉር ሕክምና ግንኙነት በምን መልኩ የሚቀርብ ነገር አይደለም። ምክንያቱም ደግሞ በዛ ሰዓት የሚኖሩት የሆርሞን መቀያየሮች አንደኛ በጣም ጊዜያዊ ናቸው። ስለዚህ በዘላቂ ሁኔታ መፍትሄ የሚያመጡ አይነት አይደሉም። ሁለተኛ ደግሞ አብዛኞቹ ሆርሞኖች ከቆዳ ጤንነት ጋር የሚገናኙ አይነት አይደሉም። ስለዚህ ብጉር ካስቸገራችሁ ግንኙነትን መጀመር ሳይሆን እንደ መፍትሄ የሚቀርብላችሁ የቆዳ ሐኪም ጋር ሄዳችሁ ለቆዳችሁ ተስማሚ የሆኑ መድኃኒቶችን፣ የሚቀቡ ነገሮችን ከነሱ መጠቀም ነው የሚኖርባችሁ ማለት ነው። ነገር ግን በማንኛውም ስንፈተ ወሲብ ዙሪያ መታከም የምትፈልጉ ከሆነ ባዮ ላይ ባለው ስልክ ደውላችሁ ቀጠሮ በማስያዝ መምጣት ትችላላችሁ። ዶክተር ቤቴል ነኝ። ባይ። የብልት ዝግጁነቴ እንደ በፊት አይደለም፣ ጥንካሬ ያጣ ነው፣ መልፈስፈስ ገጥሞኛል ብላችሁ ነገር ግን ተጓዳኝ ህመም ኖራችሁ መድኃኒት ለማትወስዱ ሰዎች ይሄ ቪዲዮ ለእናንተ ነው። ያው ኮመንሊ የስኳር ግፊትና ኮሌስትሮል መጠን በደም ውስጥ ከፍ በሚልበት ጊዜ የብልት መልፈስፈስ እንደ አንደኛ ምልክት ሆኖ ማኒፌስት ሊያደርግ ይችላል፣ ወይም ሰውነት ይህንን ምልክት ሊያሳያችሁ ይችላል እና ኮሌስትሮል ኖራችሁ መድኃኒት የማትወስዱ ሰዎች ክፍል 1 ቪዲዮ ለእናንተ ነው። ኮሌስትሮል በደማችሁ ውስጥ ከፍ አለ ማለት የደም ስር ግድግዳዎች ላይ ጫና ያመጣል ማለት ነው። ለዚህም ደግሞ ብልት የቀጫጭን የደም ስር ባለቤት ስለሆነ እነዛ ቀጫጭን ደም ስሮች በትንንሽ የኮሌስትሮል መጠኖች ሊዘጉ ይችላሉ። የመለጠጥ አቅማቸውን ሊያጡና ሊደርቁ ይችላሉ። እንዲሁም የናይትሪክ ኦክሳይድ መጠኑ ሊቀንስ ይችላል በዛ ኮሌስትሮል ምክንያት ማለት ነው። እንደዛ ሲሆን ደግሞ የሆርሞን ምርታችሁም ተያያዥነት ሆኖ ሊወርድ ይችላል። ያ ምክንያት ምንድነው? ወደ ቴስቲክል የሚሄደውም የደም ፍሰት ስለሚስተጓጎል ቴስቲክሉ በራሱ በቂ የሆነ የቴስቴስትሮን ምርት እንዳያመርት ሊያደርገው ይችላል። ስለዚህ ኮሌስትሮል ኖራችሁ መድኃኒት አንጀምርም ለምትሉ ታካሚዎች የብልት መልፈስፈሱ የመጀመሪያ ምልክት ሊሆን ይችላል። ኮሌስትሮሉ እየከፋ ሲሄድ የደም ግፊት ከፍ ማለት፣ ልብ ላይ ከፍተኛ ጫና ማምጣት ሊያስከትልባችሁ ይችላል። ለዚህ የብልት ዝግጁነቱን ስናክም መጀመሪያ ማከም የሚጠበቅብን ከፍተኛ የሆነውን ደም ውስጥ የሚገኘውን የኮሌስትሮል መጠን ነው ማለት ነው። ፓርት 2 ስኳርና ግፊት ሰራላችኋለሁ። ሄድፎን አርጉ፣ አስጠንቅቄያለሁ።
በስንት ዓመታችሁ ነው ሴጋ መምታት የጀመራችሁት? ምክንያቱም ሪሰርች የሚያሳየው ከሆነ ከ92% 70% የሆኑ ወንዶች የግል ወሲብ ላይ ይሳተፋሉ። ግን እነዚህ እንዳለው ወንዶች ስንፈተ ወሲብ የለባቸውም። ይህንን የምነግራችሁ የግል ወሲብ ስንፈተ ወሲብ አያመጣም እያልኩ አይደለም። ስፔሻሊ በጉርምስና ሰዓት ወላድ ሳይመጣ ምናምን ሰውነታችሁን ከአንዳንድ ስሜት ማነሳሳትና እርካታ ለማግኘት ታጣድፉታላችሁ። ከዛ ላይ ሴት ጋር ስትሄዱ ቶሎ መጨረስ አይነት ችግር ሊያጋጥማችሁ ይችላል። ግን ሁል ጊዜ አንድ ወንድ ቶሎ መጨረስ ተቸገረ ማለት በግል ወሲብ ምክንያት ነው የመጣው ማለት አይደለም። ሌላ ብዙ መንስኤዎች አሉ። አንደኛ በዘር ምክንያት ሊመጣ ይችላል። በዘር ሴራቶኒን የምንላት ኬሚካል እጥረት ካለ ያ ሰው ሪስፖንዱ በግንኙነት ሰዓት ያለው ይለያል። ማለትም ቀስ ብሎ ግንኙነት ወደ እርካታ ለመሄድ ሳይሆን ልክ ስሜት መነሳሳትና ወደ እርካታ የሚሄድበት ሁኔታ ከነሱ ቁጥጥር ውጪ ይሆናል። ከዛ ውጭ ደግሞ ሆርሞን አለ፣ ታይሮይድ አለ፣ ብዙ መንስኤዎች አሉት። ስለዚህ ቶሎ መጨረስ የምትቸገሩ ከሆነ የዛኔ የግል ወሲብ ስላረኩ ነው እና መፍትሄ የለውም ብላችሁ አትሳቀቁ። ኢቭን በግል ወሲብ መጣ በዘር መጣ መታከምና መስተካከል የሚችል ነገር ነው ለማለት ያህል ነው። የብልት ጥንካሬውን ወይም ዝግጁነቱን ሊያሳጣችሁ ከሚችሉት ምክንያቶች ሌላኛው ከፍተኛ የሆነ የስኳር ክምችት በደም ውስጥ መኖርና ከፍተኛ የሆነ የደም ግፊት በሚኖር ጊዜ ነው። እነዚህም ህመሞች ኖረው ሕክምናም ላይ ሆናችሁ ጥሩ ቁጥጥር ከሌላቸው ወይም ደግሞ እንዳለ ተነግሯችሁ በምግብና በስፖርት እናስተካክላለን ብላችሁ ማስተካከል ያልቻላችሁ ሰዎች የጥንካሬ ማጣቱ እየቀጠለና እየባሰ ነው የሚሄደው። አንደኛ ቅድም እንዳልኩት የደም ስሮች ላይ ከፍተኛ ጉዳት ስለሚያደርስ የደም ስሮቹ መለጠጥ ያቆማሉ። ለመለጠጥ የሚረዳቸውንም ኬሚካሎች ማምረት ያቆማሉ። ሁለተኛ ሆርሞኖች በተገቢ ሁኔታ በሰውነት ውስጥ እንዳይመረቱ ቢመረቱም ወደማይፈለግ የኬሚካል ወይም የሆርሞን አይነት መቀየር እንዲከሰት ያደርጋል። ሌላኛው ደግሞ ስኳር በባህሪው ነርቮችን የመጉዳት አቅም ስላለው ኒውሮፓቲ ዴቨሎፕ ካደረጋችሁ የብልት ዝግጁነት ማጣት ሊከሰትባችሁ ይችላል ማለት ነው። ስለዚህ እነዚህ ችግሮች ካሉ በተገቢ ሁኔታ ክትትል በማድረግ የስኳርም የግፊት መጠናችሁንም በኖርማል በሚባል ደረጃ ማውረድ ይኖርባቸዋል። ሕክምና ካልጀመራችሁም ሐኪማችሁ ጀምሩ ካለ መጀመር ይኖርባቸዋል። ነገር ግን እነዚህ ችግሮች አሉ ማለት የብልት ዝግጁነትና ጥንካሬያችሁ አይታከምም ማለት አይደለም። በስንፈተ ወሲብ ዙሪያ እነዚህ ተጓዳኝ እያሉ እንዲህ አይነት ችግር የገጠማችሁ ሰዎች ወደ ሕክምና በመምጣት መታከም ይቻላል። ያሉት የሕክምና አማራጮች እንዳላችሁ ደረጃና እንዳላችሁ እድሜ ይወሰናል ማለት ነው። ያጋጥማችሁ ይችላል። ስለዚህ ለ5 ሰከንድ የሚሆን ግንኙነቱን ማቋረጥና ስኩዊዝ ማድረግ ወይም ጨምቆ መያዝ ማለት ነው። ሌላኛው እንግዲህ ባሪየሮች መጠቀም ነው። ቅድም እንዳልኩት ወፈር ያለ ኮንዶምን መጠቀም የግንኙነት ቆይታችሁ እንዲረዝም ያደርጓል ማለት ነው። በቤት ውስጥ የሚሞከሩትን ሞክራችሁ ፌል ካደረገና መሻሻል ከሌለው ቆይታው ተመሳሳይ ከሆነና ለሚስቶቻችሁም ያለ መርካት ችግር እናንተም ግንኙነቱን እንድታጣጥሙ የማያደርግ ሁኔታ ላይ ከሆናችሁ ወደ ሕክምና መታችሁ የግንኙነት ቆይታን ሊያረዝሙ የሚችሉ መድኃኒቶችን መጠቀም የተሻለ ይሆናል ማለት ነው። ሌላ ግንኙነትን ተደጋጋሚ ባደረጋችሁት ቁጥር የግንኙነት ቆይታችሁ እየተሻሻለ መሄድ አለበት። ይሄ ግንኙነት በተደጋጋሚ ተደርጎም ተመሳሳይ ቆይታ ካለውና መፍጠን ካለው አሁንም ሕክምና ያስፈልገዋል ማለት ነው። እንደውም ሴቶች ከግንኙነት በኋላ ለምን ያለቅሳሉ? ይሄ አብዛኞቻችሁን ግራ የሚያጋባችሁ ነገር ስለሆነ ብዙ ምክንያቶች አሉት። ነገር ግን ዋና የሚባሉትን 3 ልንገራችሁ። እናንተ እንደምታስቡት ከችግር ጋር ወይም ደግሞ ስሜታው ተገብቶ አይደለም። ምክንያቱም ይሄ ጉዳይ አሳስቦት መጥቶ የጠየቀኝ አንድ በቅርቡ ያገባ ወንድ ነውና ለዚህ ግልጽ እንዲሆንላችሁ 3 ምክንያቶች ልንገራችሁ። የመጀመሪያው ኢሞሽናል ሪሊዝ ወይም ደግሞ ከግንኙነት በኋላ የደስታው ስሜት በሚሰማችሁ ሰዓት ላይ ቀጥታ ድንገተኛ የሆነ ሺፍት ወይም ደግሞ መለወጥ ይኖራል። የሚመነጩ ሆርሞኖች አሉ፣ ኒውሮትራንስሚተሮች አሉ። እነኚህ ነገሮች ሰውነታችሁን በጣም መቋቋም ከሚችሉት በላይ ኦቨርዌልም ያደርጋቸዋል። ይሄም ውስጣቸው ጫና ስለሚፈጠር ያ ሪሊዙ እንዲያለቅሱ ያደርጋቸዋል፣ እነሱ ፈልገውት አይደለም። ሁለተኛው ደግሞ ግንኙነት እንደምታውቁት ፊዚካሊ ኢንቲሜት የምትሆኑበት ወይም ደግሞ በጣም የምትጎዳኙበት ነውና የዚህ ጊዜ በጣም ቨርነረብል ወይም ደግሞ ተጋላጭነትን ያመጣል። ይህንን ስሜት ደግሞ ሴቷ በሚሰማት ሰዓት ላይ እንባ ሊቀድማት ይችላል። ስለዚህ የስሜት መለዋወጥ እንደዚህ አይነት ነገርም ሊያስከትል ይችላል። ግንኙነቱ ሰላማዊ ሆኖ ያስደሰታት ሆኖ ወንዱም ተደስቶበት ሰላማዊ ጤናማ ሆኖ ለራሱ ይሄ እንባ መቀስቀሱ እናንተ በሚያሳስባችሁ ደረጃ ምንም ያስጨንቃችሁ ነገር የለው። ጤናማ የሆነ ነው። ሴቷን ኮሚኒኬት አድርጋችሁ ትክክለኛ ደስታ ነው አይደለም የሚለውን ነገር ማረጋገጥ ትችላላችሁ። ከዛ ውጭ ግን ከትንሽ ደቂቃ እስከ ሰዓታት ድረስ ነው የሚቆየው። ከዛ በኋላ የተስተካከለ ይመጣል። ሶስተኛው ደግሞ ሴቷ በግንኙነቱ ምቾት ማይሰማት ከሆነ በተለይ ብልት አካባቢ ላይ የመድረቅ አይነት ስሜት ከነበራት፣ ህመም ሲሰማት ከነበረ፣ መላላጥ ነገር ከነበረና በጣም አግሬሲቭ ወይም ደግሞ ኃይለኛ የሆነ ግንኙነት ከሆነ ይሄ ሰውነቷ ህመም ሊፈጥርባት ይችላል። ከዚህ ጋር ተያይዞ የዚህን ጊዜ እንባ ሊቀድማት ይችላል። ያም እንባ ከህመም ጋር የተያያዘ ነውና ይሄ ነገር እንዳይፈጠር ኮሚኒኬት ማድረግ
ምቾት እየተሰማት ነው አይደለም የሚለውን ነገር ግልጽ ያደረጋችሁ ግንኙነት ማድረግ ይኖርባችኋል ማለት ነው። የዚህን ጊዜ ጤናማ የሆነ ግንኙነት ይኖራችኋል። ይህን ነገር ማድረጋችሁን እንዳትረሱ። በማንኛውም ስንፈተ ወሲብ ሆነ ቶሎ የመጨረስ ጉዳይ መታከም ፈልጉ ከሆነ ስልኬ ባዮ ላይ ያለ ደውላችሁ ቀጠሮ መሰረት ትችላላችሁ። መልካም ቀን። የብልት መጣመም በሁለት ጀነራሊ መክፈል እንችላለን። ከጊዜ በኋላ የመጣና ከልጅነት ጀምሮ ወይም በአፈጣጠር የነበረ ማለት ነው። ሁለቱም የህክምና አማራጮች አሉት። ብዙ ጊዜ ከልጅነት ያለው ሲሆን ህመም አይኖረውም። በሚቆም ጊዜ ወይም በግንኙነት ጊዜ ማስቸገር አይኖረውም። ከጊዜ በኋላ የመጣው ግን ፔሮኒዝ በሚሆንበት ጊዜ የጡንቻው ላይ ያለ ጉዳት ስላለ ወደ ተጎዳው ጡንቻ ማዘንበል፣ በሚቆም ጊዜ ህመም፣ እንዲሁም ወደ ሴቷ ብልት ለመግባት መቸገር ያጋጥማቸዋል። እና አሁን ላይ አንዳንድ ወንዶች ቲክቶክ ላይ ስታወሪ ሰምተን ነው ከፖድካስት በኋላ ነው ብልታችንን ስንፈትሽ ያየ ነው ብለው ይመጣሉ። እና አልትራሳውንድ ፋይንዲንግ ላይ ያንዳንዱ ለረጅም ጊዜ ቆየ ስለሆነ ኦልሬዲ ካልሲፋይ ካደረገ በኋላ ነው የሚገኘው እና ያኔም ህክምናው ወደ ቀዶ ጥገና ሊሄድ ይችላል። ወንዶች ብልቶቻችሁን ፈትሹ። የብልት ጡንቻዎች ላይ የሚቆረቁር ነገር ካያችሁ፣ ብልት በሚቆም ጊዜ ህመም ካለው፣ ወደ አንድ ሳይድ መጣመም ካለው ወደ ህክምና በመምጣት በጊዜ ተገቢውን ህክምና ማድረግ ይቻላል። ይሄኛው እንደ ሌሎች ስንፈተ ወሲብ 6 ወር መቆየት አለበት የምንለው ችግር አይደለም። እንዳያችሁት ኢሚዲየትሊ ወደ ህክምና መምጣት ትችላላችሁ። ሶስተኛ 2 ዓመት ሆነኝ ሴክስ ካረኩኝ ፍላጎቴ ቀነሰ። ለምንድን ነው? የፍላጎት ማነስ አለብህ ለማለት ቅጽበታዊ የሆነ ነገር ሳይሆን በደረጃ እየቀነሰ የሚመጣና ለ6 ወር የሚቆይ መሆን አለበት። የፍላጎት ማነስ በሁለት ምክንያቶች ሊመጣ ይችላል። በመጀመሪያ በሆርሞን ምክንያት ነው። ሁለተኛ ደግሞ በጭንቀትና በስራ ብዛት እና በሌሎች ስነልቦናዊ የሆኑ ነገሮች ናቸው። ስነልቦናዊ ሊያስጨነቃችሁ ወይም ያደከማችሁ ነገር ሲስተካከል የሚስተካከል ነገር ነው የሚሆነው። ግን ሆርሞናል ከሆነ በተለይ ደግሞ ቴስቶስትሮናችሁ ካነሰ፣ ቫይታሚን ዲያችሁ ካነሰ፣ ፕሮላክቲን የሚባለው ሆርሞን ከፍ ካለና የእንቅልት ሆርሞናችሁ በተለያየ ምክንያት ከተዛባ የፍላጎት ማነስ ምልክት ሊሆን ይችላል። እነሱን ደግሞ ሆርሞን ላይ ያለውን ችግር እንደ አግባብነቱ መርምረን ህክምና ልንሰጣችሁ እንችላለን። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት። የመጀመሪያው ስኳር አለብኝና አሁን አልቆማለኝ ምን ይሻለኛል ነው። የብልት አለመቆም ችግር የስኳር የመጀመሪያ ምልክቱ ነው። ስኳር የብልት አለመቆም ችግር የሚያመጣው ነርቭ ላይ እና ደም ስር ላይ ችግር ማምጣት ከጀመረ በኋላ ነው እንጂ ልክ እንደጀመረ አይደለም። ለዛ ነው መጀመሪያ ቼክ ተደርጎ መጀመሪያ ከተያዘ እንደዚህ አይነት ይሄ ተጓዳኝ የሆኑ ኮምፕሊኬሽኖች ሳያመጣ እናገኘዋለን ማለት ነው። በስኳር ምክንያት የመጣ የብልት አለመቆም ችግር ይታከማል ወይ? አዎ ይታከማል። እንዳለው ችግር ነው። ግን የመጀመሪያ ስራችን ምንድነው? ስኳሩ መቆጣጠር ነው። ስለዚህ ለስኳር የሚሆን መድኃኒቶች፣ አመጋገብ ዘይቤና እንቅስቃሴ እናስጀምራቸዋለን። ከዛ ስኳሩን ኮንትሮል ማድረግ ከጀመርን በኋላ የመጀመሪያ ደረጃ በኪኒን ወይም በሁለተኛ ደረጃ በፒአርፒ ደም ስርና ጡንቻ ላይ ያሉትን ችግሮች እናስተካክልላቸዋለን ማለት ነው። ስለዚህ በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ቶሎ መጨረስን በመኪና ተርም እንደ መካኒክ ላስረዳችሁ። ቤዚክሊ አንድ ወንድ ፍሬን መያዝ ሲያቅተው ማለትም ወይ ፍሬን በጥሷል ወይ የፍሬን ዘይት አልቋል፣ ልክ መኪናው እንደተነሳ ሄዶ እንደመለተም ከሱ ቁጥጥር ውጪ ሲሆን ብላችሁ አስቡ። ቶሎ መጨረስ እንደዛ ነው። አንድ ሰው በተፈጥሮ ሴራቶኒን የምትባል ኬሚካል እጥረት ካለ ወይ በዘር ምክንያት ያቺ እጥረት ካለ ልክ ግንኙነት ሲጀመር ከሱ ቁጥጥር ውጪ ነው ሰውነቱ። ከአንዳንድ ሄዶ ሪስፖንዱ ወደ ኢጃኩሌሽን ወደ መርጨት ይሆናል። ማለትም ቀስ እያለ ኤስክሌት እንዲያደርግ ምናምን ሰውነቱ አይፈቅድለትም። ህክምና ስታገኙ ምንድነው የሚፈጠረው? በስነ ስርዓት ፍሬን መርገጥ ትችላላችሁ። ከዛም አልፎ ማለት ነው ላሳያ ማርሽ መቀየር ትጀምራላችሁ። አንደኛ፣ ሁለተኛ፣ ሶስተኛ እያላችሁ እንደዚህ አይነት ችግር ካላችሁ ህክምና አግኙ። እንደ መካኒክ ፍሬን የምትይዙበትን መንገድ፣ ማርሽ የምትቀያይሩበትን መንገድ ማዘጋጀት እንችላለን ለማለት ያህል ነው። ህክምና የምትፈልጉ ከሆነ ባዮ ላይ ባለው ስልክ ደውሉ እና ይሄ ሲሪየስ ይቀጥል። መኪናና ስንፈተ ወሲብ